ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይህንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም በጣም ደስ የምትል ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይህንን ነገር የምናደርገው ማለት ነው። እና አይ መጨረሻችሁ ያሳምርላችሁ ብቻ ታያችሁ እንዴት ደስ እንዳላችሁ። አይ ተጨማለቃችሁ ተግማማችሁ አለች እትዬ ዝናሽ። እንደናንተ የተጨማለቀ ዩቱበሮች አይቼ አላቅም። ቡታጅራን አሰደባችሁ እኮ ለሀገራችሁ ክብር የላችሁም። ይሄ ምንድን ነው የሚያስተምረው? እስኪ ለውሽምት ዛሬ ቀለበት ነው ብሎ እንግዲህ የውሸት ቀለበት ተንበርክኮ አበባ ሰጣት። ደነገጠች። የእውነት መሰላት። አያችሁ ቱ አንቺ ሴትዮ አንቺም ቅሌታማ ነሽ። ቅሌታማ ሴትነትሽን ዝቅ አድርገሽ እንደዚህ ለወንድ ብለሽ 3 ወንድ መሀል ውስጥ ገብተሽ በዚህ ልክ ባለ ትዳር ወንድ ላይ ፍጥ ብለሽ ነገ ደግሞ አንቺ በተራ እንደምታገኝ ጠብቂ ብቻ። ፈጣሪ ብቻ ለሁላችንም ጤና ይስጠን። የምር አብርሽ ጅል መሆኑን ዛሬ የተረዳው ማለት ነው። ሞኝ መሆኑን የተረዳው። አቤልና ብሩኬ ገደል ቢገቡ ከነሱ ጋር ገደል ይገባል ማለት ነው። በእነሱ ጭንቅላት ስለሚመራው አንድ ቀን በራሱ ሲመራን ያላየውን ጋይስ የዛሬ ቪዲዮ አይቼን የተረዳው ማለት ነው። አብርሽ ጅል እንደሆነ የተረዳው። አንተ ከነሱ ጋር ገደል ትገባለ ማለት ነው። እነሱና ይሄን ነገር አድርጋ ከኛ ጋር ናና ገደል ግባ ቢባል ይገባል ከነሱ ጋር ማለት ነው። እና ይሄን የተረዳው ዛሬ ማለት ነው። እና በጣም ነው የምታሳፍሩ። የእውነት ክብር የላችሁም። ለተመልካች ክብር የላችሁም። ምን አይነት ቪዲዮ ነው ለተመልካች ምን ይለቀቅ? ምን አይነት ነው ከነሱ ለነሱ ምን አይነት ቪዲዮ ነው የምናስተላልፉ ብላችሁ ትንሽ አታስቡ? እንኳን እንጃ ምን ብዬ እንደሚነግራችሁ አላቅም። የእውነት ተመልካች አንዴ ከወደደ እንደዛው ከጠላችሁም እንደዛው ነው። አብርሽ ግን ጫፍ ላይ ደርሰሃል። ጫፍ ላይ ደርሷል። አሁን ላይ ተመልካች ሁሉ ስልችት ብሏል በአንተ ስራ ማለት ነው። ሁሉን ሰው ነገ ደግሞ ተመልካች ዛሬ ከፍ እንዳደረጉ ነገ ደግሞ ዝቅ እንደምትለው ጠብቀው፣ በተራ ጠብቀው። ግን በጣም ያሳፍራል። የሚሰራ ስራ በጣም ነው የሚደብሩ። ለሰዎች ምን አይነት ትምህርት እንደምታስተላልፍ አላቅም። ባለትዳሮች እናንተም ልክ እንደኔ ሌላ ሴቶችን መደረብ ትችላላችሁ ነው እኮ። ይሄን እያስተማሪን ያለው ጋይስ። ለሁሉም ሴት ነው እንደሚንበርከኩ። እኔ ገረመኝ አላቅም። ከዚህ በፊትም ለፍቅርም እኮ ተንበርክኮ አበባ ሰጥተዋል። ትዝ ካላችሁ ማለት ነው። ለሁሉም ሴት ነው እንደ አንተ የምትበርከኩ። የገረመኝ ይሄ ነው ጋይስ። ሰው አንዴ ከወደድክ እንደዛው ከጠላም እንደዛው ነው ማለት ነው። ጠብቀው። ጫፍ ላይ ደርሳል። ጫፍ ላይ ማለት ነው። የሩታ ፎቶ ደግሞ ለምንድን ነው የምታመጡ? የሩታን ፎቶ ለምንድን ነው የምታመጡ? በራሳችሁ ለምንድን ተጨማለቃችሁ ለምን አትኖሩም? የሩታን ፎቶ እኮ እዛ ጋር ካልመጣ የእነሱ እይታ አይታይም። የአብርሽ ቻናል እኮ አሁን ላይ ቀስቅዟል ጋይስ፣ ቀስቅዟል። ላይክም እንደ ድሮ አይደለም። ድሮ እስከ 20 እስከ 30 እስከ ስንት፣ እውነቴ ነው ምላችሁ በአንድ ሰዓት ውስጥ እኮ ነው 20,000 ላይክ የሚያገኙ 17 ላይክ የሚያገኙ። አሁን ላይ በጣም ወርዷል። ምክንያቱ ሰው ሰልችቷል። እሱ የሚሰራው ስራ በጣም ስለሚደብር ለሰዎች አስተማሪ ስላልሆነ ሰው ሁሉ ጠልቷል አሁን ላይ። ምክንያቱ እኛ የተጎዳች ሴት ጎን ነው መሆን ያለብን ማለት ነው። አንዳንድ ሴቶች ለውሽምት የምትደግፉ አላችሁ። እናንተም ደግሞ ልክ እንደ ውሽምት የማንም ባል ቀምታችሁ ላይ ራሳችሁ የምታደርጉ ሴቶች ናችሁ። እሷን ወደፊት የምትሉ ማለት ነው። በጣም ነው የምታሳዝኑ። ይሄ አሁን ቪዲዮ ያስተምራል ጋይስ፣ ያስተምራል። እነሱ የሚሰሩ ስራ ጥሩ ነው። ለትውልድ ምንድን ነው የሚያስተምሩ? ዝሙት እኮ ነው። እንኳን ላይ ራሱ ልጅ እያሰበ አይደለም አሁን ላይ ማለት ነው። አቶ አብርሽ ተብዮ ከውሽምት ጋር የተላላጠ እንደፈለገ የሆነ ሚስቱን ቤት አስቀምጦ እንኳን ለራስ ሚስት እኮ እያሰበ አይደለም አሁን ላይ። ገባችሁ? ልጁ የሆነ ነገር ሆኗል እንላለን፣ ግን ምንም አልሆነ። አውቆ ነው ሁሉም ነገር እያደረገ ያለው ማለት ነው። እና በጣም ነው ያፈርኩ።
በጣም ጅል እንደሆነ እኔ የተረዳው አብርሽ ዛሬ ማለት ነው። ሁኔታ ስታዩ በቃ እንደዛ ነው። እኛ የጠበቅን ሌላ ቪዲዮ ነበረ፣ እነሱ የለቀቁ ሌላ ቪዲዮ ነው። አስባችኋል? በአቤላ ቤት የተለቀቀ 100 ሺህ የተከበረ ቪዲዮ ነው የሚመስላችሁ? የባላንታችሁ የፍቅራችሁ ቀን ነው እያከበሩ እንጂ የእውነት የ100 ሺህ ያከበር ቪዲዮ አይደለም። ነገ ደግሞ በእርግጠኝነት ዛሬ ፍራንክ ነው ብሎ ከመጡ ነገ ደግሞ የእውነትም ሊያደርጉ ይችላሉ። ገባችሁ? ስራ ነው ይስሩ የምትሉ ሰዎች ይሄ ስራ አይደለም፣ ይሄ ዝሙት ስራ ነው። ዝሙት ነው ለሰዎች የሚያስተምሩ እንጂ የእውነት ከነሱ ሰው ምንም እየተማረ ሰው የለም። ከውሸት ከዝሙት ሴት መደረብ በቃ ሌላ ነገር ከማድረግ ውጪ ምንድን ነው ከነሱ እየተማረ ያለው? እስኪ ንገሩ። እነሱ የምታበረታቱ አቤላ የኔ ጀግና የወንድሜ መከታ የምትሉ ሰዎች ማለት ነው። አቤላ እኮ የሰው ገዳይ ነው። ዛሬ እኮ ሁሉም ነገር አልፎለታል። ሁሉም ነገር አግኝቷል። ሁሉም ነገር እጁ ላይ ነው። ዛሬ ሩታን ክደዋል። ገባችሁ? እንደፈለገ ከሩታ ጋር ሲሆን ሲጠጣ ሲበላ ሩታ የምትሄድበት ቦታ አንድ ላይ ይሄደ ዛሬ ክድዋታል። ገባችሁ? ምስጋና ለኤፍሬም እና ለአብርሽ ነው። እነሱ ናቸው እኔ ወደ ሚዲያ እያመጡ እሱ እናውቃለን። እነሱ ናቸው ሚዲያ ላይ እያመጡ ግን ከመጀመሪያ ማን ነው እነሱ አመጡ እንጂ ብዙ ነገር ብናወራ እኮ አያልቅም። ብቻ ሰው ካድ ነው። ከአቤላ ነው ያየው ማለት ነው። አቤላ ለሩታ ጠላት እንደሆነ ነው የተረዳው። ጋይዝ ንግግሩ ላይ ሲታዩ ከሩታ ምን እንደሚፈልግ አላቅም። ለምንድን ነው ሩታን በዚህ ልክ የምትጠለው? ምን አደረገች? ጭራሽ የሩታ አክስት አለ እኮ ዛሬ የሩታ አክስት እያስጠነቀቃት ወደ ቤተሰቦቼ እንዳትመጪ፣ እኔም ደግሞ እስከ ጥግ ሄዳለሁ፣ በቤተሰቦቼ አልደራደርም፣ ስለዚህ አቁሚልኝ ምናምን እያለ መጣ፣ እየፎከረ ማለት ነው። እኔ ቢሆን ሩታ የእውነት እኔ እንጃ በቃ የእናንተን ህይወት አልባላሽውም፣ እኔ ሰው ላይ ክፉ አልሰራም ብላ ነው ዝም ያለችው እንጂ እናንተን ማሳሰር እኮ ትችላለች። ምክንያቱም በሷ ህይወት ውስጥ ገብታችሁን እየበጠበጣችሁ ያላችሁት በተለይ ሁላችሁም በሷ በአብርሽ ዙሪያ ያላችሁ የሩታን ህይወት የበጠበጣችሁ ሰዎች ናቸው። የእውነት ማሳሰርም ትችላለች። ዛሬ አንተ በሩታ ቤት ሆና እንደዚህ ቁጭ ብላ በሩታ አክስት ላይ እንደፈለክ እየተናገርክ ነበር። እየቆምከም እኮ የሩታ ቤት እኮ ነው፣ በሯ ላይ ሆና ነው ቪዲዮ እየሰራ ያለ ማለት ነው። ዛሬ ትዝ ካላችሁ ማለት ነው። ምክንያቱም ማኑን በዚህ ልክ ልብ የሰጠው አቶ አብርሽ ሚስቱን እያሰደበ ሚስቱን እንደፈለጉ ሰው አፌ እንደሚከፍት እያደረገ እሱ ነው። የእውነት ይሄ ለሚስት ክብር የለውም፣ ለራሱ ክብር የለውም። በጓደኞች ወሬ የሚመራው አንድ ቀን በራሱ ሲመራ እኔ አላየውም። አንድ ቀን ማለት ነው። ጂላ አንፎ እኛ በሩታ ጎን ነው የምንሆነው ማለት ነው። ምክንያቱም በተጎዳች ሴት ጎን ነው መሆን ያለብን ማለት ነው። እንደናንተ ዝሙት ተባባሪ አይደለንም። እናንተ እንደፈለጋችሁ መጨማለቅም መሆን ትችላላችሁ። እናንተ ክብር የላችሁም። ለቤተሰቦቻችሁ ክብር ቢኖራችሁ ጥሩ ነበር። እንደዚህ ሰው የተረገጠ እንዴት እንደዚህ አይነት ቪዲዮ ይሰራል? ጋይስ እኔ አፈርኩ፣ እኔ ተሸማቀቅኩ። እንዴ ሰው እንዴት እንደዚህ የተሰደበ ቪዲዮ የሚሰራው? ግን እኔ አብርሽ ምንድን ነው ያልኩ ነበር። ቤተሰብ እንደዚህ እኔ እንደዚህ እንጃ እንደዚህ የተሰደብኩ እንደዚህ ቪዲዮ አልሰራም። እሱ ግን ምንም አልመሰልም፣ ምንም ማለት ነው። እሱ የሚፈልገው ገንዘብና ገንዘብ ነው። ነገ ወይ ዩቱብ ሊዘጋ ይችላል፣ ገንዘብ ደግሞ ይቀራል ማለት ነው። ዞሮ ሰውና ሰው ነው። ዛሬ ኪሱ ሲሞላ ጥግብ አለ ማለት ነው። ሩታ ላይ አራስ ያለች ሴት ላይ እርጉዝ ሆና እስከ አሁን አላቆምም። በቃ ከሴት ጋር መላላጥ እሱ እኮ ነው ልብን የሰጠው። ማንም ሴት እኮ ወደ እሱ ህይወት ያመጣም እሱ ፍላጎት ስላለ መላላጥ ስለሚፈልግ ሩታ ማናደድ ስለፈለገ። ሩታ ደግሞ ጀግና ሴት ናት። ሩታ ጀግና ሴት ናት ለእኔ ማለት ነው። እኔ እንጃ እንደ ሴትም እንደ ወንድ ናት ሩታ ለእኔ ማለት ነው። ምክንያቱም ራሷን የምትመራ ጀግና ሴት ናት።
የምሬ ነው የምላችሁ ጠንካራ ሴት እንደሆነች ነው የተረዳው ማለት ነው። ሩታ ከንዳ ብቻ ምን እንደምል አላውቅም። እውነት እያናድዳ ነገሮቹ ሲታዩ ማለት ነው። አብርሽ ጅላጅል ነው፣ ለትዳር አይሆኑም። እኔ እንጃ። ሩታ ፈጣሪ ትዕግስቱን ይስጥሽ፣ ፈጣሪ ይጠብቅሽ ባለሽበት ቦታ። እኔ እንጃ። ሁሉ ተነሳበት ዛሬ ዛንድሮ ሩታ ላይ ማለት ሁሉም ተነሳ እንዴ። ሰላምን እየሰጡ አይደለ? የውሸት ምድር ውሸታሞች ሁሉም እዛ ጋር ሩታ፣ እዛ ጋር ሩታ። ካሊብ ነው ካሊብ የሚባሉ ዛሬ ተገልብጦ ሩታ እንደዚህ ሆነች፣ ሩታ እንደዚህ። አንተ እንጃ። ሁላችሁም ሴታ ሴቶች እስኪ በራሳችሁ ስራ ነው ከሰው ህይወት ወጥታችሁ በራሳችሁ ነው። የእውነት ዛሬ ተገልብጦ ለሩታ ተወግኖ ይናገራል። ባለፈው ደግሞ ሩታ ጥሩ እንዳልሰራች ለምንድነው ልጁን አታሳዩም ብሎ ባለፈው ሩታ እንዶ ለመቆጣት በጣም ብዙ ነገር ሲናገር ነበር። ዛሬ ደግሞ ተገልብጦ ወደ ሩታ አንተ ጅላጅል ወሬ ጠፋባችሁ እንዴ? ኧረ በስመ አብ። ዘጋችሁን፣ ዘንድሮ ዘጋችሁን። ተጨማለቃችሁ፣ ተግማማችሁ። እናንተ ባለጌዎች ማለት ነው። እናንተ ዶላር በዚህ ልክ እንደዚህ ያደርጋል እንዴ? ዩቱብ ቢዘጋ ምን እንደምትሆኑ አላቅም። ብቻ ወዮ ወዮ ወዮ፣ አቃጠሉን፣ ልደፉን እኮ ዘንድሮ። ፈጣሪ ትዕግስቱን ስጥ።